የትምህርታችን ርዕስ ከእግዚአብሔር ጋር እንዴት እንኖር በሚል ርዕስ ነው። እስኪ በአንድ ጊዜ ሁላችሁ ድገሙ። ሶስተኛ እንበል። መቼም እናንተ ኦርቶዶክሳውያን ስለሆናችሁ እግዚአብሔር ማለት እንዲህ ነው ብለን አንሰብካችሁም። እግዚአብሔርን ታውቁታላችሁና አኗኗሩ ግን ሰይጣን ስለሚረብሸን የእኛም የሰውጋችን ጣልቃ ገብነት ስላለ ስለምንወጣ ስለምንወርድ እሱ ላይ ለመነጋገርና መንገዳችን ለማቅናት ነው ጉባኤ የሚዘጋጀው እንጂ የማታውቁት አምላክ ኑሮ ልትሰበኩ አይደለም። በ40 ቀናችሁ ወንዶች፣ በ80 ቀናችሁ ሴቶች በጥምቀት የለበስነው ክርስቶስ ሥጋው ደሙን የተቀበልነው በቅዳሴ የምታውቁት በዓል የምታከብሩለት ጾሙን የምትጾሙለት የምንጾምለት ስቅለቱን፣ ትንሣኤውን፣ ልደቱን፣ እርገቱን ሁሉ ጠንቅቀን የምናውቅ የመጽሐፍ ቅዱስ ባለማዕዶች ስለሆን ለእኛ አምላክ ሊተዋወቀን አይሰበከን። የሚነገረን ከእግዚአብሔር ጋር እንዴት እንኖር ነው። ከእግዚአብሔር ጋር እንዴት እንኖር? የመጀመሪያው ከእግዚአብሔር ጋር እንዴት እንኖር ነው የምንለው ለምንድን ነው? የማመን ዓላማው ከእግዚአብሔር ጋር መኖር ነው። የማመን ዓላማ ቅዱስ ጳውሎስም እንዲህ ይላል፣ እፈቱ እትፈለጥ እምዝንቱ ዓለም ወአሃሉ ምስለ ክርስቶስ። ፊልጵስዩስ ምዕራፍ 1 ቁጥር 4 ላይ ሲናገር እኔ ከዚህ ዓለም ተለይቼ ከክርስቶስ ጋር ልኖር እናፍቃለሁ ይላል። ስለዚህ የሃይማኖት ዓላማው ካመኑት አምላክ ጋር ማኖር ነው። ለምን ክርስቲያን ሆንኩ ብለን ብንጠይቅ መልሱ ከእግዚአብሔር ጋር ለመኖር፣ ከእሱ ጋር ለመኖር። እሱም እንዳለ ምን ብሏል? እንከመ ተለአልኩ አነ እስሕብ ኩሎ ሀቤ፣ እኔ ከፍ ብዬ ከተሰቀልኩ በኋላ እናንተንም ወደ እኔ እስባችኋለሁ ብሎ ነበረ። እንግዲህ ራስ ከፍ ሲል እግር ራስን ተከትሎ አብሮ ከፍ እንደሚል ክርስቶስ ሲሰቀል ከኋላም ሲያርግ እኛንም እንደሚስበን ሲነግረን ነው። ሊቁ ቅዱስ ዮሐንስ አፈወርቅ እንደነገረን ሀባሃሎ ርእስ ህየ ይሄሉ አባል፣ ራስ ካለበት ሌሎች ሕዋሳትን ተከትለው ሄዶ ይኖራሉ ይላል። ጌታችን መድኃኒታችን ኢየሱስ ክርስቶስ ደግሞ ርዕሰ ሕይወት፣ የሕይወታችን ራስ ነው። የሕይወታችን ራስ ስለሆነ ራስ ካለበት እግር ተከትሎ እንደሚገባው ክርስቶስ የቤተ ክርስቲያን ራስ ስለሆነ እሱ ከገባበት ሀገር ሄደን ገብተን እንኖራለን። የተሰበሰብንበት ዓላማ የምንጸልይበት፣ የምንጾምበት፣ የምንሰግድበት፣ የምንታረቅበት፣ ፍቅርን ገንዘብ የምናደርግበት፣ በጎ ስራ የምንሰራበት፣ የምንመጸውትበት፣ ትህርምትን ገንዘብ የምናደርግበት፣ ክርስቲያን ሆነን የምንኖርበት ዋናው ነገር ክርስቶስ ካለበት ለመግባት ከክርስቶስ ጋር ለመኖር ነው። እንደዚያ ከሆነ ከክርስቶስ ጋር እንዴት ብለን እንኖር የሚለውን ትንሽ ነገር እንገራችሁ እንፈልጋለሁ። ከእግዚአብሔር ጋር ለመኖር መጀመሪያ የምናደርገው ምንድን ነው ስትሉኝ፣ ከእግዚአብሔር ጋር ለመኖር እግዚአብሔርን ሁል ጊዜ ማየት ነው። እግዚአብሔርን ሁል ጊዜ ማየት። መዝሙረ ዳዊት መዝሙር 15 ላይ ሲናገር ዘልፈ ርእዮ ለእግዚአብሔር እስመ በየማነ ውእቱ ከመ ኢይትሐወክ፣ እግዚአብሔርን ሁል ጊዜ አየዋለሁ ይላል። ከእግዚአብሔር ጋር ለመኖር ሁል ጊዜ እግዚአብሔርን ማየት፣ ሲተኙ እግዚአብሔርን ማየት፣ ሲነሱ እግዚአብሔርን እያዩ መነሳት፣ ሲናገሩ እግዚአብሔርን እያዩ መናገር፣ ሲሰሩ እግዚአብሔርን እያሰቡ እያዩ መስራት፣ ሲነግሩ እግዚአብሔርን እያዩ መነገድ፣ ሲመክሩ እግዚአብሔርን እያዩ መምከር፣ ሲወስኑ እግዚአብሔርን እያዩ መወሰን፣ እግዚአብሔርን ፊት ለፊት ማድረግ ከእግዚአብሔር ጋር የመኖር የመጀመሪያው መንገድ ነው። እንዲህ ይላል ኤልያስ ሲናገር ሕያው እግዚአብሔር አምላከ ኃይል ዘቆምኩ ቅድሜሁ ይላል። አንደኛ ነገሥት ምዕራፍ 17 ቁጥር 1 ላይ ሲናገር በፊቱ የቆምኩት የእስራኤል አምላክ ሕያው እግዚአብሔር ምስክሬ ነው ይላል። በፊቱ የቆምኩት ልብ በሉ። የቱን ሊናገር? እስራኤል ቀርሜሎስ ተራራ ላይ ሆኖ በፊቱ የቆምኩት እግዚአብሔር ይላል። ፊት ለፊቱ
ዳኛ ፊት እንደቆመ ሆኖ ነው እግዚአብሔር የሚያስበው። በፊቱ የቆምኩት በዚህ 3 ዓመት ውስጥ ዝናብ ጠብ አይልም ማለት ነው። ዝናቡ ሊዘንብ ሲል ደግሞ አብዩድ የሚባል ሰው ኤልያስን ጠፍቶ ሰምቶ ሲያገኘው ሕያው እግዚአብሔርን ለአካብ እገለጣለሁ፣ ከቆምኩበት ቦታ አልንቀሳቀስም፣ ሕያው እግዚአብሔር አምላክ ኃይል ዘቆምኩ ቅድሜሁ ከማስተሪ ለአካብ እንድገለጥ በፊቱ የቆምኩት ሕያው እግዚአብሔር ያውቃል። ስለዚህ በፊታችን እግዚአብሔርን ካለ እግዚአብሔርን መፍራት ይሏችኋል። እሱ ሁልጊዜ በእግዚአብሔር ፊት እንደቆምኩ አስበህ ኑር ነው። እግዚአብሔርን ሁልጊዜ እየው። በፊት እንደው በፊቴ ነው አየዋለሁ፣ ቅድሜ ውእቱ በእግዚአብሔር በፊቴ ነው የሚለውን ሊቃውንት ሲተረጉሙት ምን ብለው ይተረጉማሉ? በፊት ያለ እንዳይረሳ አልረሳውም ሲል ነው። በኋላ ያለ ይረሳል፣ ፊት ለፊት ያለ ግን አይረሳም። እግዚአብሔርን እያዩ መኖር እንዴት ትልቅነት መሰላችሁ! አንዳንድ ጊዜ ሰይጣን ህሊናችን፣ አንዳንድ ጊዜ ልባችን ዘወር ሲያደርገው ነው መበደል የምንጀምረው። እኔም እናንተ ፍርሃትን የሚመጣው አይናችን ከእግዚአብሔር ነቀል ብሎ ዘወር ሲል ነው። ቅዱስ ጴጥሮስ ጌታ በባህር ላይ ሲሄድ አይቶት እኔም እንዳንተ በባህር ላይ ልምጣ አዘዘኝ አለው እና አለ። ትንሽ እንደተራመደ ወጀብ ሲነሳ ከክርስቶስ ላይ አይኑን አንስቶ ነፋሱ ላይ መጣል ሲጀምር ነፋሱ ከፍ ማለት ጀመረ ይላል። አይናችን ከእግዚአብሔር ዘወር ሲል ምን ይሆናል? እዚህ ቤተክርስቲያን ላይ ታያላችሁ አይደል? እዚህም አለ አይደል? መቃረቢያ ቢሆንም ጣራው ላይ ይኖራል ብዬ ገምታለሁ። አለ የሰጎን እንቁላል አለ እዚህ የለው? በቃ ግድ የለም። ይሄ ለስብከተ ወንጌል አዳራሽ ስለተሰራ ያስኪያልቅ ነው። ችግር የለም፣ ሲያልቅ ይደረጋል። የሰጎን እንቁላል ሰጎን እንቁላሏን ትክ ብላ ነው የምታየው። አይኗን ከነቀለች እንቁላሏ ይበላሻል ይላል እና ቤተክርስቲያን ላይ ስትወጡ ጉልላቱ ላይ እንቁላል የሚመስል ነገር አለ። ወፍ የምትመስል ትክ ብላ እያየችው። እግዚአብሔርም እኛን ማየት ቢያቆም እንጠፋለን። ደግሞ መልሰን ደግሞ ሰጎን እንቁላሏ ላይ አይኗን እንደማትነቅል ክርስቲያኖቹ የክርስቶስ መስቀል ላይ አይናቸውን መንቀል የለባቸውም። ያን እያሰቡ ሲኖሩ ፍርሃቱም ጭንቀቱም ያምን ቅዱስ ዳዊት መጥቶ ሳኦል ሊገልህ ነው እንዲህ ነው ሲሉ ምን ተክልዋ ለነፍሴ በእግዚአብሔር ተወከልኩ፣ እግዚአብሔር ፊት ቆሜያለሁ፣ በእግዚአብሔር ታምኛለሁ፣ ሰውነቴን ምን አድርጊ ነው የምትሏታል? እግዚአብሔርን የሚያይ ሰው ነፋስ አይታየው፣ እሳት አይታየው፣ ለቅዱስ ጊዮርጊስ ሰይፍ አይታየው፣ መንኮራኩር አይታየው። መንኮራኩሩን አልፎ ክርስቶስ ይታየዋል። ለቅዱስ መርቆሬዎስ የሚጠበስበትን ብረት ምጣድ አልፎ ክርስቶስ ይታየዋል። ለእነ አቡነ ተክለ ሃይማኖት እና አቡነ ገብረ መንፈስ ቅዱስ እንደዚያ ናቸው። ገንዘብን አልፋችሁ ክርስቶስን ማየት ብትፈልጉ መጀመሪያ አይናችሁ ከክርስቶስ ላይ አለመነቀል ነው። ያንን ነው እግዚአብሔር ጋር ለመኖር መጀመሪያ እግዚአብሔርን እያየን መኖር ነው። ሁለተኛ ከእግዚአብሔር ጋር ለመኖር እንዴት ብለን እንኖር ብትሉኝ እግዚአብሔርን እንደ ክፉ ዳኛ እንዳይቀጣን ፈርተን ሳይሆን እንደ አባት እየናፈቅን መኖር አለብን። እግዚአብሔር ለምሳሌ አንዳንድ ሰው ሳይጸልይ ካልጸለይኩ እኔ አይቀናኝም ብዙ ጊዜ፣ ስለዚህ ጥሩ ቀኔ እንዳይበላሽ መጸለይ ያለብኝ ነው እንዴ ይባል። በነገራችሁ ላይ የሚጸልቁ ክርስቲያኖች ራሱ ከሶስት ይከፈላሉ። ተመስገን እንደው ከሶስቱም አርባ ያጽድቀን ብቻ። አንደኞቹ ይባላሉ ልጆች ይባላሉ። ምን ይባላሉ? ልጆች ይባላሉ። ሁለተኞቹ ደግሞ ልጆች ናቸው፣ ወዳጆች ይባላሉ። ሶስተኞቹ ደግሞ ሰራተኞች ይባላሉ፣ ባሮች። እነዚህ ልጆች የሚባሉት ቅርብ ጻድቃን ናቸው። ወዳጆች ደግሞ የሚባሉት ደግሞ እንደው በንስሐ የተመለሱት ናቸው። ሰራተኞች የሚባሉት ግን ደመወዝ የሚፈልጉት አይደል? እግዚአብሔር ወይ ሲኦል እንዳይከተል ወይ ገነት እንዲያስገባል ብለው ትንሽ ጽድቅ የሚሰሩ ናቸው። ተመስገን ሰራተኛ ሆነን ያዝቀን ብቻ ይማረን እንጂ እንደው ግን ልጅ ስንሆን ነው የሚያምርብን። ምንደኛ ስንሆን አያምርብንም፣ ልጅ ስንሆን ነው። እና እግዚአብሔርን ሲኦል እንዳይከተኝ እግዚአብሔር ገሃነም እንዳይጠለኝ እንዲህ ያለ ሳይሆን እግዚአብሔር እየጠማን ሲሆን ነው። እየጠማን እንደውም እንገራችሁ ሰው እየጾመ እግዚአብሔር ላይሆን ይችላል። ሰው እየጸለየ እግዚአብሔር ላይሆን ይችላል። ሰው እየሰገደ እግዚአብሔር ላይሆን ይችላል። ለምን? ክርስትና ተግባር ብቻ ሳይሆን ፍቅር ነው። ድርጊት አይደለም። ጉዳይን አከናውኖ መሮጥ አይደለም። ከእግዚአብሔር ጋር በፍቅር መዛመድ መገመድ ነው።
ቅዱስ ጳውሎስ ሲጽፍ ብዙ ጊዜ ሲጽፍ መልእክቱን ጳውሎስ ሙቁሁ ለክርስቶስ ይላል። የክርስቶስ እስረኛ ጳውሎስ ይላል። በፍቅሩ የታሰረ ማለት በፍቅሩ የታሰረ አባት ስምዖን ዘአምድ የሚባል አባት የሕማማት የሚነበብ ምንባቡ ላይ ሌላ ምንድን ነው? ክርስቶስ ወልደ እግዚአብሔር ሕያው በከመ ተአሰርከ አንተ በሀብል ከማሁ እስረኒ በሀብለ ፍቅርከ፣ አንተ በሀብል ተይዘህ በለታም እንደተጎተትክ እኔንም በፍቅር ገመድ እሰረኝ ይላል። በገዳም ውስጥ አበምኔቱ አንድን መነኩሴ ሲያስር ቅናት የሚባል ያስረለታል። ያን ሲያስርለት ይሄን መነኩሴ እኔ በቅናት እንዳሰርኩት ክርስቶስ ሆይ አንተም በፍቅር ገመድ እሰረው ይላል። ስለዚህ ክርስትና ወይም ሃይማኖት እግዚአብሔርን መጣማት ነው እንጂ እግዚአብሔርን እንደ ክፉ ዳኛ እንደ ጨካኝ ንጉሥ እየተንቀለቀልን የምንፈራው ፍቅሩን እንዳናጣ ነው እንጂ ጨካኝ ስለሆነ አይደለም። ስለዚህ ምናለ ቅዱስ ዳዊት ከመ ያፈቅር ኃየል ሀበ አንቂተ መዓት ማያት ከማሁ ታፈቅር ነፍሴ ሀበ እግዚአብሔር አምላኬ፣ ዋልያ ወደ ውሃ እንደሚናፍቅ ነፍሴ እግዚአብሔርን ተጠማች። እግዚአብሔር የሚርበው ሰው ቸርነቱ የሚሳሳል፣ ለቸርነቱ የሚሳሳ፣ ለአባትነቱ የሚሳሳ፣ ምሕረቱን እያሰበ የሚያለቅስ እኔ እንዲህ ያለው አመፀኛ ስሆን ጌታዬ ሆይ እንዴት ቻልከኝ ብሎ ለፍቅሩ የሚሳሳ በፍቅሩ የተነደፈ ሰው ሲሆን እሱ ነው ከእግዚአብሔር ጋር ነው። ስለዚህ እግዚአብሔርን ጌትነቱን ፈራጅነቱን ብዙ ጊዜ ከምታስቡ ይልቅ ፍቅሩ ላይ ትኩረት አድርጉ። ፍቅር ጉልበት አለውና ዳኝነቱን ማሰብ ይገባል። እግዚአብሔር መቀለጃ አይደለምና የሆነ ሆኖ ግን ፍቅሩ ስቦ ከሱ ያደርሰናል። ስለዚህ እግዚአብሔር ሰዎች ከእግዚአብሔር ጋር ለመኖር ምን እናድርግ ስትሉ ግዴታ ሆኖብን አንድ ነገር አናድርግ። ምን ሆኖብን እናድርግ? ፍቅር ሆኖብን ስትጸልዩ ረፍዶባችሁ ብታገኙት ሁለት ሰዓት እንግዲህ ሁሉ እስከምደግም አትበሉ። በፍቅር አንዲቱን አቡነ ዘበሰማያት ደግማችሁ ውጡ። እግዚአብሔር በፍቅር የምትሆን ነገር ይህ ደግሞ ጸሎት ለማሳጠር አትጠቀሙበት። መጠቀም ያለብን እግዚአብሔር የሚፈልገው ቀመር ሳይሆን ፍቅር ነው የሚፈልገው። ፍቅር ይቀድማል። የሕግ መጀመሪያ ምንድን ነው ብሎ አንድ ሕግ አዋቂ ሰው ጌታ የሚጠይቀው እግዚአብሔርን ከሁሉ አስቀድመው ውደደው ነው። እግዚአብሔር ምንድን ነው ከኛ የሚፈልገው? እንድንወደው ብቻ። እንድንወደው የሚፈልገው ምን እንድንሰጠው ነው። ምንም እንድንሰጠው አይደለም። ጸጋውን ለመቀበል እኛ እንደሚወደን እርግጠኛ የሆነ ልብ እንዲኖረን ብቻ ነው እግዚአብሔር የሚፈልገው። ያንን ነው የሚፈልግ እግዚአብሔር። ስለዚህ ከእግዚአብሔር ጋር ለመኖር ሁለተኛ እየሳሳን እንጂ እንደ ክፉ ንጉሥ እየተጨነቅን አይደለም መኖር ያለብን። የሁለተኛው ነው። ሶስተኛው ከእግዚአብሔር ጋር ለመኖር ምን ሆነን እንኖር? ስራ ስንሰራ ጽድቅና ኩነኔ ተመሳሳይ ነው። በርግጥ ጽድቅና ኩነኔ ራይት ኤክስ እያልን ሕግን ለመፈጸም ሳይሆን ክርስቶስን እያሰብን እናድርገው። አሁን ደግሞ እያሰቡ ማድረግ ምን ማለት ይመስላችኋል? ለምሳሌ የሰበካ ጉባኤ አባል ክፍያ ብትከፍሉ ካልከፈልኩ በወልድ ክርስትና ያነሱልኝም ብሞት አይፈቱኝም ብላችኋል መስጠት ያለባችሁ። ክርስቶስን ለክርስቶስ እንዴት መታደሌ ነው። አሁን እስኪ አሁን የአንዲት ሀገር ንጉሥ መጥቶ ከአንዲት ድሃ ቤት ዛሬ ምሳ የምበላው ከአንቺ ቤት ነው ቢል ወይ መከራዬ ደግሞ እኔን የሚመጣብኝ ነው የምትለው? እንዴት ቢወደኝ ነው የምትለው? አንዲት ድሃ ሴት እንዲያውም አንድ ሙክት አንድ ሰው ቢያድና አንድ ድሃ ሰው ቆሎ ቆልቶ ቢያቀርብና እኔን ቆሎ ነው የምበላ አንተ ዛሬ ቆሎ እንድትሰጠኝ እፈልጋለሁ ቢል ምንም የማይቸግረው ንጉሥ ባለጸጋ ምን አይነት ሰው የሚወድ ሰው ነው? አሁን ይሄን ቆሎ ሰው ነው ይቀበልኝ አትሉ? አሁን እግዚአብሔር ከኛ ሳንቲም ሲጠይቅ አይገርማችሁም? እንዴት አርጎ ቢወደኝ ነው ማለት ሲገባል ግዴታ አይደል? እንዴት አደርጋለሁ ሳይሆን መሆን ያለበት ምንድን ነው? ማሰብ ያለበት ክርስቶስን እያሰብን ግዴታችንን እያሰብን ጽድቅና ኩነኔን እያሰብን ማድረግ አለብኝ። አብይ ጾም ገንፏል፣ ምን አደርጋለሁ? 9 ሰዓት መሆን አለበት፣ አስራት መክፈል አለብኝ፣ ምን አደርጋለሁ? እግዚአብሔርን ከሚቀፈው ከግኔ ጋር ልታረግ አይደለም መሆን ያለበት። መሆን ያለበት እግዚአብሔርን እያሰብን እወ ስራዩ ይሰሪ ለክሙ እወ ህድጉ ያህድግ ለክሙ። እናንተን ተው ይተውላችኋል፣
እናንተ ይቅር በሉ ይቅር። እኔ እግዚአብሔር ይህን ያህል ዓመት ከተሸከመኝ ወንድሜ እህቴን 3 ወር ብታገሰስ ብሸከምስ ብለን ማድረግ ያለብን ክርስቶስን እያሰብን ካደረግነው ምንም ጽድቅ አይሰለቸንም። ወጥተንም ከቤተ ክርስቲያን አንጠፋም። ክርስቶስን አስበን ከሆነ ቤተክርስቲያን የመጣን ሰብካ ጉባኤው ቢያስከፋን አንወጣም፣ አለቃው ቢያስከፋን አንወጣም፣ ሰባኪው ቢያስከፋን አንወጣም። አኩርፈን የምንጠፋው መጀመሪያ ዓላማችን ጽድቅና ኩነኔ ብቻ ገሃነም እንዳይበላን ገነት እንድንገባ ነው እንጂ የክርስቶስን ሐሳብ እያሰብን አምላኬን ላገኝ እሄዳለሁ እያልን ስለማንመጣ ነው። አመጣጣችን መስተካከል ስለነበረበት በስህተት ስለመጣ በስህተት ከቤቱ እንወጣለን። እግዚአብሔርን ብሎ የመጣ ግን ምን ብሎ ከአባቱ ቤት ይወጣል? ምን ብሎ ማን በጎሬት ላይ ማን ፊት ቢነሳው ማን ግንባር ቢቆጥርበት ከቤቱ አይወጣም። የአባቱ ቤት ነው። ማን ከአባቱ ቤት በቀላሉ ይወጣል? ስለዚህ ስንመጣ እግዚአብሔርን ብለን እንመጣ። ሰው ብለን ስላልመጣ ሰው በሰው ምክንያት ከቤቱ ለምን እንወጣለን? በቤቱ ብሎ ሰው ይደክማል፣ ይወጣል፣ ይነሳል፣ ያደርጋል። እሱ ነው። ሌላው ከእግዚአብሔር ጋር ለመኖር ምን እናድርግ? ከእግዚአብሔር ጋር ለመኖር ወይን ከግንድ ጋር በሚኖርበት መንገድ እንኑር እላቸዋለሁ። ወይን ከግንድ ጋር በሚኖርበት መንገድ የዮሐንስ ወንጌል ምዕራፍ 15 ቁጥር 4 ላይ ታገኙታላችሁ። እንዲህ ይናገራል። አነ ውእቱ ሐረገ ወይን ዘጽድቅ ወአቡየ ተካልኡ ወአንትሙ አይጽቂሁ። እኔ የወይን ሐረግ ነኝ፣ የወይን ግንድ ነኝ፣ እናንተ ቅርንጫፍ ናችሁ። ቅርንጫፍ በግንዱ የኖረ እንደሆነ ያፈራል። እናንተም ንበሩ ብየ ወአነ ብክሙ። እናንተ በእኔ ኑሩ፣ እኔም በእናንተ እኖራለሁ። እንደዚህ የሆነ እንደሆነሳ ዝቅ ብሎ ቁጥር 10 ላይ እሬሰክሙ ከመ ትሁሩ ወፍሬ ትፍረዩ ወውእቱ ፍሬክሙ ይነብር ለዓለም። ፍሬ እንድታፈሩ አደርጋችኋለሁ። ምን የሆነ እንደሆነ ከኔ ጋር ይኖራችሁ እንደሆነ ስለዚህ ከክርስቶስ ጋር እንደምንኖረው ምን ነው? ቅርንጫፍ ከግንዱ በሚኖርበት መንገድ ከቅርንጫፍ ከግንዱ ምን የሚያደርገው? ይመገባል፣ ማዕድን ይመገባል። የሚያስፈልገውን ንጥረ ነገር ለማበብ የሚሆነውን ቅጠሉ እንዲያድግ ቅርንጫፍ እንዲያወጣ የሚያደርገውን ሌሎች ትንሽ ቅርንጫፎች እንዲያወጣ የሚያደርገውን እንዲያብብ የሚያደርገውን እንዲያፈራ የሚያደርገውን መዓዛ እንዲያገኝ የሚያደርገውን ጠንካራ የሚያደርገውን ነገር ሁሉ ከግንዱ ይወስዳል። ቅርንጫፉ ግን ቢቆረጥ ወደ እሳት ይጣላል፣ ይደርቃል። ባይጣልም ይበሰብሳል፣ ምስጥ ይበላዋል። ከግንዱ ያለ ቅርንጫፍ ግን ያፈራል። ስለዚህ ምንድን ነው? እኛም ከክርስቶስ ጋር ቅርንጫፍ ከግንድ ጋር በሚኖርበት መንገድ እንኑር። ምን እያደረግን? የእሱን ምግብ መመገብ አለብን። ቅርንጫፉ ከግንዱ መመገብ ያቆመስ ይቆረጣል፣ ተዘንጥሎ ወይም ደግሞ ተከፍሎ ይወድቃል። ከክርስቶስ እንዳንለ እንመገብ። ምን እንመገብ? ሥጋውና ደሙ። ምን እንመገብ? ቃለ እግዚአብሔርን ሁልጊዜ ወንጌሉን መመገብ። አያቸው አይደለም? እነዚህ ቅርንጫፎች ያደጉት ከግንዱ የሚመጣላቸውን ወተት እየጠጡ ነው ያደጉት። ክርስቶስ እኛን የሚያሳድግበት ወተት አለው። አንደኛ ጴጥሮስ ምዕራፍ 2 ላይ እንደነገረን አፍቅሩ ሀሊበ ንባቤ ዘአልቦቱ ትስብእት፣ ቅልቅል የሌለበትን ለድነት የሚያሳድጋችሁን የቃሉን ወተት ተመኙ ይላል። በየቀኑ መጽሐፍ ቅዱስን ማንበብና መማር ያሳድጋል። ወይ ከውን ተትክልት አበማዘኑ ምን የሚያደርግ ሰው ሕጉን በሌሊትና በቀን የሚያነብ ሰው ከውሃ ጋር እንደተተከለች አትክልት ይሆናል። ፍሬውን በየጊዜው እንደሚሰጥ ቅጠሉ እንደማይጠወልግ ይሆናል ይላል መዝሙር ምዕራፍ 1 ላይ ቅዱስ ዳዊት ሲናገር። ስለዚህ ቅርንጫፍ ነን እኛ። እንድናድግ ምን እናድርግ? ከግንዱ አንራቅ ወገኖች። ቅርንጫፍ ነን፣ ምን እናድርግ? ምግብ እንውሰድ። አንድ ቅዱስ ሥጋው ክቡር ደሙን፣ 2 ቃለ እግዚአብሔር በየቀኑ መመገብ አለብን። በየቀኑ ጉባኤ ሲዘጋጅ በዓመት 1 ጊዜ 2 ጊዜ ተሰብከን ነፍሳችን ማደግ አትችልም። ልብ በሉ። አንድ ቅርንጫፍ ከግንዱ አሁን ብቻ ምግብ ቢወስድ ለነገ ጭምር ይሆናል፣ ለከርሞ ጭምር ይሆናል? አይሆነውም። በየቀኑ እንመገበው። ቃለ እግዚአብሔር ምግባችን ነው። የምንጠይቀውን ሲሳየነ ዘለለ ዕለት ነብለን የዕለት እንጀራችን ስጠን ዛሬ ብለን ነው።
በየቀኑ አንድ ምዕራፍ መጽሐፍ ቅዱስ ቢያንስ ሲያምሩ እንማር። ጊዜ ሲሲታን ነፍስ ቃላችሁ ለእግዚአብሔር እስመ ቃል እግዚአብሔር ሲሳይ ዘበአማን ውእቱ። የእግዚአብሔር ቃል የነፍስ ምግብ ነው፣ እውነተኛም እንጀራዋ ነው። ተመጥኖ ምግብ ያላገኘ ሥጋ ለራስ ፍልጠት ለሆድ ቁርጠት እንደሚጋለጠው ሁሉ ነፍስ ቃለ እግዚአብሔር የማትመገብ ነፍስ ሁልጊዜ ህመምተኛ ነው፣ ለፍሬ ማትበቃ። ስለዚህ ቅዱስ ሥጋውን ክቡር ደሙንና ቃለ እግዚአብሔር መመገብን ሀብተ መንፈስ ቅዱስን መመገብን የመንፈስ ቅዱስ መመገብ አለ። ልታውቃላችሁ እንዲህ ብሎ ነበር ዮሐንስ ወንጌል ምዕራፍ 14 ላይ እኔ እያደረግኩ ባለማውጣት እኮ ዳደግ አላደርጋችሁ ብሎ ነበር። ዳደግ ማለት ልክ እናት የሌሎች ጫጩት ማለት ነው። ግን ተመልከቱ ርግብ የተለየችው ጫጩት እንደማይፈለፈል መንፈስ ቅዱስ የተለያት ነፍስም አትፈለፈልም። ዶሮ ወይም ርግብ እንቁላሏ እንዲፈለፈል በክንፏ አቅፋ ትይዘዋለች። ያን ጊዜ በእናቱ ሙቀት እንቁላሉ እግር አውጥቶ ጫጩቱ ይራመዳል። መንፈስ ቅዱስ በርግብ አምሳል የወረደበት አንዱ ምክንያት መንፈስ ቅዱስ በክንፈ ረድኤቱ ሲያሟሙቀንና ሲያቅፈን እኛ ሰው ሆነን መራመድ ስለምንችል ነው። ስለዚህ የመንፈስ ቅዱስን መገቦት ቤተክርስቲያን ውስጥ ማግኘት አለብን። ቤተክርስቲያን በየቀኑ ኪዳን ማድረስ ማስቀደስ፣ ቢያንስ በሳምንት አንድ ቀን እሑድ ጠዋት ሌሊት ሄዳችሁ ማስቀደስ ካልተቻላችሁ የከሰዓት ቅዳሴ አለ። አድባራቱ ሰፍተዋል፣ እግዚአብሔር ይመስገን እንጂ ማደራው በየትኛውም ኢትዮጵያ ክፍል ላይ የቤተክርስቲያን ችግር የለም። በእርግጥ መምህሮቻቸው እየሞቱባቸው፣ ካህናት እየታረዱባቸው፣ ቤተክርስቲያን እየተቃጠለባቸው የራቃቸውም አሉ። እንደው እኛ ግን ምን መልስ ሲሆን አጠገባችን ቤተክርስቲያን በየቦታው እየተሰራ ነው። ልብ በሉ ቅዱስ ዮሐንስ አፈወርቅ ይላል አንተ ሰው ሰብአ ሰገል የክርስቶስን የተወለደበትን ቦታ ለማየት 2 ዓመት ተጉዘዋል። አንተ 2 ደቂቃ ተጉዘህ ቤተክርስቲያን ለመምጣት የምትቸገር ለክርስቶስ የምትመልስለት ይሆን? 2 ሰዓት እንኳን አንጓዝም። ቤተልሔም ይሏቸዋል። ሌላ አይነችን ቤተክርስቲያን ነው። አንዱ እንደ ወይን የምንኖረው ቤተክርስቲያን ነው እንጂ በዓመት አንድ ጊዜ እንደዚህ አሁን ስታየው እንደዚህ እያንዳንዳችሁ ማየት እየሰጠው ባናገራችሁ ይሄ ህዝብ ብታዩት መሬት እንደው አገር ሰው ራሱ ሌላ ቦታ ያለ አይመስልም። አሁን ብዛታችሁ እግዚአብሔር አይቀንሳችሁ ሆነ አይቀንስም። እንዴት ደስ እንደምትሉ እኔ በነገራችሁ ላይ መስቀሌን ኪሴ ውስጥ የቀጠልኩት ብዙ አባታችን እንዲባረኳችሁ ስለሆነ፣ ስለዚህ የኔ ከተትና የጳጳሱ ከቆመ ይበቃል እየተባረክ ነው። ስለዚህ አሁን የምነግራችሁ ምንድን ነው? እንዲህ አበዛን እግዚአብሔር ፈቃዱ ይሁን። ይህን ካልኳችሁ በኋላ ግን ምነግራችሁ ለምንድን ነው? እንዲህ እንድንሆን አንድ ዓመት በዓመት አንድ ጊዜ በዓመት እንዴት ተከምረን አይደለም ሁልጊዜ እየመጣችሁ እንዴት እንኖር የአባታችን ቤት ውስጥ እንኖር እግዚአብሔር ጋር ለመኖር እነሱ ነው። ሁለተኛስ ሕዋሳት ከአካል ጋር በሚኖሩበት መንገድ እግዚአብሔር ጋር ነው። ሕዋሳት ከአካል ጋር በሚኖሩበት መንገድ ነው። ከማን ጋር በሚኖሩበት መንገድ? አቤት ከአካል ጋር ሕዋሳት ለምሳሌ አንድ ጣት ሰው አውጣ፣ አንድ ጣት ትንሿን አውጣ። ይሄ ቆይ የሚለውን እንዳታወጡ፣ ትንሽ ነው ማለት ትንሿን አውጣ። በጣም ጥሩ። አሁን እቺ ጣት ምን ትባላለች? እቺ ጣት አጠቃላይ ከእግር ጋር ተጨምራ ምን ትባላለች? ሰው ነው። እሺ ቆርጠን ምን ትላለች? አሁን እኔ እንደዚህ ከመጣቴ ሰው መጣ ይባላል አይደል? ሰው መጣ ነው ጥሩ። ከዛ ደግሞ ቆርጠን ብናጠላት እኔ አሁን ለምሳሌ እቺ ይሄን የተንቀሳቀስ ያማን ነው ይባላል፣ አባ ይባላል። ከዛ ደግሞ ተቆረጠ የማን ቆራጣት ነው የሚባለው ነገር ሰው የሚለውን ስም ራሱ አጣሙ እስካሁን እስካለ ድረስ ግን ሰው ይባላል። ስለዚህ ምን ማለት ይመስላችኋል? ይሄ ቤተክርስቲያን የክርስቶስ አካል ናት። ኤፌሶን ምዕራፍ 1:3 ላይ ዘውቱ ርሳለ ቤተክርስቲያን እንተ ይእቲ ሥጋሁ፣ እሱም የቤተክርስቲያን ራሷ ነው፣ እሷ ደግሞ አካሉ ናት። እኛሳ ሕዋሳቶቿ ነን። የማን ቤተክርስቲያን። ስለዚህ ከእግዚአብሔር ጋር እንዴት እንባላችሁ? እንደ ሕዋስ ነው መኖር ያለብን። ሕዋስ ምን ያስፈልገዋል? ቢያንስ አንድ ሕዋስ ጤነኛ ሆኖ ከአካሉ ጋር እንዲኖር ቢያንስ 2 ነገር ያስፈልገዋል። አንደኛው ደም፣ ሁለተኛው ኦክሲጅን ያስፈልገዋል። ደምና ኦክሲጅን። እቺ ጣቴ እንድትጨብጥ፣ እንድትጽፍ፣ እንድታጣብቅ፣ ይዛ እንድታስቀር፣ እንድትቆነጥም እቺ ጣት ጥፍ ዘርጋ እንድትል
ምርኩዝ እንድትሆን በወርቅ እቺ ጣቴ ምን ያስፈልጋታል? ከቃሉ ጋር ነው። ምን ያስፈልጋታል? በትንሹ ደምና ኦክሲጅን ያስፈልጋታል። ደምና ኦክሲጅን ክርስቲያኑ የክርስቶስ ሕዋስ ነውና በአግባቡ መኖር እንዲችል ደም የተባለ ቅዱስ ቁርባን ነው። ደገሙ ቅዱስ ቁርባን ነው ደም የተባለ። እስትንፋስ ግን የተባለ የመንፈስ ቅዱስ ሀብትና ጸሎት ነው። ጸሎት የማይጸልይ ክርስቲያን ምን ይሆናል ማለት ነው? ኦክሲጂን አልላክለት ያለ ሕዋስ ይመስላል ማለት ነው። ምን ይሆናል ማለት ነው? ተቆርጦ ይጣላል። ስለዚህ በየቀኑ የምንጸልየው ይኸውላችሁ ግዴታ ሆኖብን አይደለም የምንጸልየው፣ ከእግዚአብሔር ጋር መነጋገር። ይሄ እድል አይደለም። እስኪ አንድ ጥያቄ ልጠይቃችሁ። አንድ በጣም በዓለም የምታከብሩት ሰው ላነጋግር እፈልጋለሁ ብላችሁት ነገ 3 ሰዓት አገኛለሁ ብላችሁ ደስ አይላችሁ? እሱን ከምጠራ ቆየ የተከበረ ሰው ጠራ ነው የሚያደርገኝ ሰው ይባላል። ለምሳሌ ማለት ነው። አሁን እሱ ሰውዬ የሆነ ሰው አስቡ የምታከብሩ እሱ ሰውዬ አገኛለሁ ብሎ ቢደውላችሁ ደስ አይላችሁ? እንደዚያ ከሆነ ምክንያቱም ዝም አላችሁ እንጂ ዘፋኝ ስታገኙ አብራችሁ ፎቶ የሚነሳ ጥሩ የለም። ይቅርታ አስቸግር ፎቶ የሚነሳ ጥሩ የለም። ታምና ነው ኤርፖርት ላይ አንዳንድ ጊዜ ያለው መቼስ ታውቃላችሁ። እግዚአብሔርን ያህል ንጉሥ ሊያነጋግረን ቀጠሮ ይዞልን ጸሎት ማለት እሱ ጸሎት በይህ ተናግሮ ምስለ እግዚአብሔር ሕዋስ ጤነኛው ነው የሚኖረው ኦክሲጅን ሲያገኝ። ስንጸልይ ከክርስቶስ ጋር እንኖራለን። ጸልየን እንብላ፣ ጸልየን እንተኛ፣ ጸልየን እንቀመጥ፣ ጸልየን እንቁም፣ ጸልየን እንውጣ፣ ጸልየን እንግባ፣ ጸልየን እንገናኝ፣ ጸልየን እንጀምር፣ ጸልየን እንጨርስ። ያን ጊዜ ከእግዚአብሔር ጋር እንኖራለን። በሄድንበት ቦታ የእግዚአብሔር እጅ ከእኛ ጋር ነው። እሱ ነው የመጨረሻው። በጣም ረጅም ትምህርት ነው። ብቻ አንዷን ተናግሬ ጨረስኩ። ምክንያቱም ቃል በገባሁት መሰረት ቃል መፈጸም ስላለብን። የመጨረሻው ምንድን ነው? ሕፃን ልጅ ከአባትና ከእናቱ ጋር በሚኖርበት መንገድ ከእግዚአብሔር ጋር ነው። በባንድ ይውላችሁ ሕፃን ልጅ ነው ከእናት አባቱ ጋር በሚኖርበት መንገድ ከእግዚአብሔር ጋር ሁለት ነገር ይወጣዋል። ይህ ነገር መዝሙር 8 ላይ እማፈ ደቂቅ ወሕፃናት አስተዳሎ ከስብሐት ነው። ሕፃን ልጅ እማፈ ደቂቅ ወሕፃናት አስተዳሎ ከስብሐት ነው። ከሕፃናት አንደበት ምን አዘጋጀ ይላል? ምስጋናን አዘጋጀ ይላል መዝሙር 8 ላይ። ከሕፃናት አንደበት ምስጋናን አዘጋጀ። ይህን ሊቃውንት ብዙ ትርጉም ሰጥተውታል። አንደኛው ለሆሳዕና ተጠቅሟል። የሆሳዕና ስለምትማሩት የዚያ ለዚያ ተዋል። ከዚህ ጋር የሚገናኘው ነገር ብቻ ላምጣላችሁ። ሕፃናት የተባሉ መላው ክርስቲያኖች ናቸው ይላሉ ሊቃውንት። እነማን ናቸው? አጠቃላይ ከቅዱስ ፓትርያርኩ ጀምሮ የቤተ ክርስቲያን አባቶች ሁሉ ለእግዚአብሔር መኖቹ ናቸው፣ ሕፃናት ናቸው። ምን ማለት ይመስላችኋል? የሕፃን ልጅ ሕፃን የሚለው አፉን ያልፈታው የትንሹ ልጅ ማለት ነው። የእሱ ልጅ ሕይወት ከአባትና ከእናቱ ጋር በመኖር ላይ የተመሰረተ ነው። ሁላችሁ ሰማችሁ? ምግቡን የሚያስቡለት እነማን ናቸው? እናት አባቱ። ሰውነቱ መታጠብ እንዳለበት የሚያስቡለት እነማን ናቸው? እናት አባቱ። ልብሱን የሚያስቡለት እነማን ናቸው? የከፋበትን ራሱ የሚሸክፉለት እነማን ናቸው? እናት አባቱ ናቸው። እንጂ ልጁማ አንዳንድ ጊዜ ነው እንግዳ በተሰበሰበበት ድንገት እርቃኑን ከመኝታው ተነስቶ መጥቶ ቆሚና ከእንግዳው ማለት ነው። እንደው እናቴ እንደው ሳልሽ ቆሚና ከዛ እናቱ እኮ ናት ወይ ተነሳ ልጅ ናም ማለው ወደ ማጀት ይወስዱታል። የከፋበትን የሚሸፍኑለት እናት አባቱ፣ መታመሙን የሚረዱለት እነማን ናቸው? እናት አባቱ። እግዚአብሔር እንደዚህ የሚያስብልኝ ነው። ይህን መግለጽ የፈለገ ሕፃን የተባለ አጠቃላይ ክርስቲያን ነው። ስለዚህ እግዚአብሔር አሁን እኛ የሚመስለን እግዚአብሔር የጽድቅ የጽድቁ እያሰበ የሥጋ የሥጋውን የምናስብ ይመስላል። እንዴት የሚጨነቅ የሚነባይላችሁ
እንደሚያስብልን ማለት ነው። ከእናታችን ማህፀን ጀምሮ እንዴት አድርጎ እንደሚንከባከበን ብታውቁ እንከሰሚ አንተ አምላኬ ያለ እያንዳንዱን አካላችን ሲሰራው እንዴት አድርጎ ተጠንቅቆ እንደሰራን ብታዩት። አንዱን እንኳን ብነግራችሁ የቅንድብ ፀጉር ለምን እንደማያወድቅ ታውቃላችሁ? እስኪ የሚያውቅ እሺ፣ የማያውቅ እግዚአብሔር ይስጥልኝ፣ እኔም አላውቅም። እሱ በማንኛውም የቅንድብ ፀጉር የማያድገው እንግዲህ ቅዱሳን ሰዎች ማንም ሰው አያውቅም ብሏል። የማያድገው ቢያድግ አይንን ጠንቁሮ እንዳያጠፋ አይገ ምንጩ ነው። እንዳንተ ጨዋታ ነው ይመስላችሁ። እኩል እኮ ነው። የራስ ፀጉርም ደም ነው የሚመገበው፣ ይህንም ደም ነው የሚመገበው። ፀጉር የሚያሳድገው አንደኛው ደግሞ ሌላኛውን አላውቅም። ከዚህ የሚመገበውን ሌላውን ራሳቸው ያውቃለን። ታዲያ ይህን የተመገበ ደምም ያለው አይን እንዳይጠፋ ነው። እዚህ ላይ የተቀመጠው ለምንድነው? ግንባር ላይ ቅንድብ የቅንድብ ፀጉር ለምን ያስፈልግ ይመስላችኋል? ግንባራችን ላይ የሚወጣው ላይ ጨው አለው አይደል? ያ የወረዳ አይንን እንዳይጎዳው አጥሎ የሚያስቀምጠው እንዴት አድርጎ እንደፈጠረ እግዚአብሔር ነው። አሁን ወይኔ እንደው ሐኪም በሆን ኖሮ አበጠረው ነው። ችግሩ አላውቅም። ችግሩ እሱ ነው። እግዚአብሔር እንዴት አድርጎ አሳምሮ ይሁዳችሁ ነው። በጥበብ እደው ከገብራኒ ወረሃኳን ጥቃቢ ይብከብዞ ሁሉ በጥበብ ገበርከ ስራ ድንቅ ማይገኝ ሁሉንም በጥበብ አደረካል። ቅዱስ ነው። አስቦን የፈጠረን ፈጣሪያችን አስቦን የፈጠረን ትልቁን ክብር ሰጥቶን የፈጠረን ትልቅ ውለታ ውሎልናል። ሙቶልን እንደሚወደን ነግሮናል። ስጋችን ለብሶ ለእኛ በመሞት ገልጾልናል። ድካማችንን ይረዳል። ጎረቤት ተሰብስቦ ሲንጫጫ ማንም ጨዋቱን ሳይሰማው የወለደችው እናት ለቅሶ የልጇን ለቅሶ ትለያለች። ላሞች በተሰበሰቡበት የጥጃዋን ጩኸት ለይታ ታውቃለች። አንዲት ናት። እግዚአብሔር ምን እንደፈለግን ያውቃል፣ ይረዳናል። ቅዳሴ ላይ እስመ አንተ ተአምር ድካሞ ለሰብእ የሰውን ድካም ታውቃለህ የምንለው ለዚህ ነው። ይረዳናል እግዚአብሔር። የእግዚአብሔር ሰዎች ታዲያ ይህ ልጅ ምንድን ነው? ህይወቱ እንዲቀጥል ከእናት አባቱ ጋር መሆን አለበት። አንድ ቀን ጥለውት ቢያድሩ የስድስት ወር ሕፃን እንዳልሆነ ሆኖ ይገኛል። ከዚያ ከተለየን እንዳልሆነ እንሆናለን። የሕፃን ልጅ ማሸነፊያው ምንድን ነው? ለቅሶ ለቅሶ ነው። የማይደፈረውን ጀግና ከወለደ ግን ልጅ ያንሸራሽራል። ሰዎች ጤና ይስጥልኝ ብለው የሚሰግዱለትን ሰውዬ ልጁ ግን ያሰግደዋል አልቅሶ። ሕፃን ልጅ ማለት ነው። ከወለደ ምን ጌታ ቢሆን ምን ንጉሥ ቢሆን ለልጁ የማይጎነበስ ማለት ነው። ለልጁ አንገቱን የማይደፋ ማለት ነው። ልጇ እኛም የእግዚአብሔርን ልብ የምንመልሰው ምንድን ነው? አልቅሰን ጸልየን አራራይክኒ እህቴ የመራት በሀቲ ምሕረት ክሳዲት እህቴ ሙሽራዬ ሆይ አንቺ እስራኤል ሆይ ለአዲስ ኪዳን ቤተክርስቲያን ሆይ በሀቲ ምሕረት ክሳዲት አንገቱን ዘንበል ዘወር እንደማያደርግ ሰው እኔን ወገበ ልቡናሽን ክሳደ ሃይማኖትሽን እጥፍ ሳታድርጊ እኔን አይን እያየሽ በመጽናትሽ ደጅ በመጽናትሽ በጽናትሽ ልቤን ወደ ርኅራኄ መለስሽ ያለ ይህ ልቡን እንዲመልስልን ምን የሚያሰኘው መጸለይ መጮህ ነው። እኛም ጮኻለን፣ እግዚአብሔር ይሰማል። አዲያ ግን ደግሞ አንዳንዱን ነገር ከእሱ ጋር በደንብ እንድንጣበቅ ስለሚፈልግ ዝም ይለኛል። ያለምንም ከመዘ ይሰምር ያጎነቲ ከመዘ ይሁን እንደማይሰጥ ይዘግያል፣ እንደማይሰማ ዝም ይላል። የሚሰጥበትን ቀን ያውቃልና እግዚአብሔር ሰዎች ነው። ሌላኛው ግን ቅዱስ እንጦንስ አባ ከእግዚአብሔር ጋር እንዴት እኖራለህ ቢሉት ሕፃን ልጅ ከእናቱ እቅፍ በሚኖርበት መንገድ ይኖራለሁ። ምን ማለት ነው አባ ተርጉምልን አሉ። ሕፃን ልጅ ሁል ጊዜ ከእናቱ እቅፍ መውጣት አይፈልግም። ስራ ለመስራት ፈልጋ ድንገት መሬት ላይ ቁጭ ስታደርጉ ምን ያደርግ ይመስላችኋል? ምን ያደርጋል? ይጮሃል። ጉዳዩ ምንድን ነው? መልሰች ወደ ሚስ መልሽ ቢሆኑ እናቱ እንዴት አቆፈልጎ ድንገት ካስቀመጠችው ዋይ እሱ ወጡ ቢከሰል እንጀራ በቀደም ትሳይ ነው። ዋናው ብቻ እናት ያትተይ ቅዱስ እንጦንስ ምን ማለት መሰላችሁ? እንዴት እውነት እኖራለህ ሲሉት ሕፃን ልጅ ከእናቱ ጋር በሚኖርበት መንገድ ማለቱ
መጀመሪያ ከእግዚአብሔር መውጣት አልፈልግም። ከእግዚአብሔር መውጣት አልፈልግም በሉ ብለው ድንገት ካወረድኩ ደግሞ ቶሎ ብዬ ወደ እሱ እመለሳለሁ። እስኪ በሉ ድንገት ካወረድኩ ቶሎ ብዬ ወደ ማን እመለሳለሁ? እግዚአብሔር እመለሳለሁ። እንዲያቅፈኝም አልቅሳለሁ። ቶሎ ብዬ ሮጬ እመለሳለሁ። ሕፃን ልጅ አንዳንድ ሕፃን ልጅ አይታችሁ ያላቁም እና ከጎረቤት ጋር ይጣላል። ሲገጠመኝ ማገጠመኝ ወንድ ላለው ምናምን ይላል። ሲመጣበት ሮጦ አባቱ ስሙ። አንዳንድ ጊዜ ሰይጣን ወደማይጠቅመን ነገር ወጣ ያደርገናል። አንዳንድ ጊዜ ከተቀመጥንበት ሰገነት ያወርደናል። ሁላችንም ማሸ ይቆረጥመናል። ምን እናድርግ? ባንወርድ ጥሩ ነው። ከእግዚአብሔር ወርደን ከተገኘ ፈጥነን የሚመለስ እጆቹ በምሕረት የተዘረጉ ናቸው። ማንም አቅፈው ይቀበላል። በዕለተ ዓርብ የዘረጋቸው እኮ አይሁድ እጆቹን አስገድደውት አይደለም፣ እኛን ለመቀበል ለምሕረት የተዘጋጀ እጅ እንዳለው ሲነግረን ነው እንጂ። ስለዚህ እግዚአብሔር እንደ ሁላችንንም ሲሆን እንዳንወርድ ይጠብቀን፣ ከወረድን ደግሞ ፈጥኖ ያንሳምራለን። ይቆየ መስራት በጊዜ ለሰቃውንት አባሪ ወኪዳን ግርማ ቃልዮት ያሰማልኝ ቃልዮት ያሰማልኝ